ከ7 ዓመት በኋላ ያሳደግኳቸው ልጆች የኔ እንዳልሆኑ በዴን ያረጋገጥኩኝ ይሉናል። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ ወቁ ጓደኞቼ። የአርሰናል ደጋፊዎች ከተማውን በእንባራቸው ጀማ ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የኢዴፍ አሰልጣኝ ቶማስ ኃይሉ አባቱን 30 ጊዜ ፑሻፕ አሰርቶ ይቅራል። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ ሱራ መልሳላት እውነቱን ደብቃ አታስቀርም። እሺ እውነቱን ነግራኛለች። እውነቱን ደግሞ አውቄ ለእናንተ አልደብቃችሁም። መስማትና ማወቅ አለባችሁ። ልጆቼ ብዬ የኖርኩት ልጆቼ የኔ እንዳልሆኑ እወቁ ጓደኞቼ። ሌላ ምንም መልስ የለኝም። ምንድነው? ልጆቼ ብዬ የኖርኩት ልጆቼ የኔ አይደሉም የሌላ ሰው ልጆች ናቸው። እውነቱን ነግራኛለች ሶራ እያለ ነው። ሶራ ማን እንደሆነች ባላውቅም ነገር ግን ይሄ ሰው የከባድ መኪና አሽከርካሪ እንደሆነ ለመረዳት ችያለሁ። ያ ማለት ደግሞ ከጅቡቲ አዲስ አበባ መሃል የሚሰራ የቤተሰቦቹን ህይወት ለማቅናትም ደፋ ቀና የሚል አባት እንደሆነ ተረድቻለሁ። እንዴት ያለ ህመም እንደሆነ እንግዲህ እናንተ መረዳት ትችላላችሁ። ያንን ሁሉ ዋጋ ከፍሎ የልጆቹን ህይወት ለመቀየር የቤተሰቡን ህይወት የተሻለ ለማድረግ በበረሃ ውስጥ የሚንከራተት አባት ልጆች ወልጅ ያለው እያሳደግኩ ነው ብሎ ደፋ ቀና የሚል በሌላ አቅጣጫ ደግሞ ልጆቹን ሲያስመረምር የራሱ ልጆች እንዳልሆነ ሲያውቅ ምን አይነት ስሜት እንደሚሰማው እናንተ መረዳት አይከብዳችሁም ብዬ አስባለሁ። እንዴት ያለ ዘመን ላይ ደርሰናል። ወጣቱስ እሺ ፋሽን ነው ብሎ እንዲህ አይነት ነገር ይከተላል። እንግዲህ ልክም ባይሆንም አባቶችና እናቶች ደግሞ ምን እየሆኑ ነው? እንዴት ሰው ባለቤቱ በዚህ ሁሉ መከራ ውስጥ አልፎ የራሳቸውን ህይወት ለማቅናት ደፋ ቀና ሲል ከሌላ ሰው ጋር አእምሮ ፈቅዶለት ይተኛል? ከሌላ ሰው ጋር እንዴት ባልሆነ ነገር ያወራል? ምክንያቱም አንድ ሰው በበረሃ ውስጥ የነሱን ህይወት ለማቅናት ደፋ ቀና ያለ ነውና እንዴት እንዲህ ባለ መልኩ በስሜት ተገዝቶ ማሰብ አቅቶት አልጋ ላይ ተኝቶ ልጅ ወልዶ ይጠብቋል? ከእንደገናም ደግሞ ልጅ ነው እንዴት ይሏል? በጣም ከባድ ዘመን፣ በጣም ከባድ ዘመን። እውነቱ ይሄ ነው። ወቆልኝ እያችሁ እሱ ያለው ምንድነው? ቤት ውስጥ ልጆቼ ብዬ የማሳድጋቸው የነበሩ ልጆች ባለቤቱ የኔ እንዳልሆኑ አረጋገጥኩ ነው ያለው። አሁን አንቺ ያልሽኝ ያለሽው ደግሞ እየነገርሽኝ ያለሽው ፍጹም ተቃራኒ የሆነ ነገር ነው። ከሌላ ሰው እንድነግራችሁ ነው እኔም እንትን ያልኩት። ስለዚህ ከሌላ ሰው ማርገዝ ምክንያቱም ያው ከእውነት መሸሽ አትችልም። የእውነትን መናገር ስላለብኝ ነው። ስለዚህ አንቺ ከሌላ ሰው እንዳረገሽ ያውቅ ነበር? ያውቃል። ይሄ ተነጋግረን ሁለታችን ጋር የነበረ ሚስጥር ነው። ማንም የኔን ቤተሰብ የሱን ቤተሰብ አያውቅም። ቃል ነው። እኔ እስከ ሞቴ እሱም እስከ ሞቱ ነበር የተባለው። ከዛም ምንድነው በመሃል ያው ትንሽ ምንድነው እኔም እስከ ሞቴ አንተም እስከ ሞት የምትባባሉት? አርግዘሽ ምናምን ኧረ ማይሆን ነገር ነው ነበርና ወደ ጸበልም ምናምን ይዤው ሄድ ነበር። ከዛ እኔ ሁሌ እላለሁ እግዚአብሔር የራሱን ፍሬ ሰተኸው እኔም ለውለታዬ እላለሁ። ሰው በዚህ ልክ አጥፍቶ ራሱ ደፋር መሆኑ ደግሞ ይገርማል በጣም። እኔም ደግሞ ምናምን ትላለች እንዴ። ያው ደግሞ ይሄ በሶስተኛው ልጅ ምክንያት ነው ሁሉ ጸብም የመጣው። እኔ መውለድ አልችልም ነበር እንዴት ሶስተኛው ውስጥ ተረገዘ? ያንን እነዛን አሳደገ ማለት ያው በመነጋገራችን አይደለ ልጆቹን ያሳደገልኝ ያንን ለሱ ለዋለልሽ ለካ ያን ቆይ ምንድነው ግን የተፈጠረው? ምናልባት አሚን እሱ አሁን ምናልባት የባለፈው ቆይታችን ላይ ነግረሽኛል። እኔ አሁን ግን ይሄን ተመልካቾች እንዳዲስ ስለሆነ የሚያዩሽ ያሉት አልነገርናቸውምና በእናንተ የፍቅር ግንኙነት ስትጀምሩ ስለሱ ጠይቀሽ ነበር? ቤተሰብ፣ ልጆች፣ ትዳር ምናምን ነበረው? ትዳር ያው ተለያይተው ነው ከኔ ጋር የተገናኘ ነው። ተለያይተን 14 አመት ኖረናል። በ14 አመት ቆይታችን ውስጥ ልጅ አልወለድኩም። እሱ ይመርመር አይመርመር አላውቅም፣ ብቻ ያው የተረጋገጠ ነገር የለውም። መሃን ነኝ ብሎ ነው ራሱ የሚያስበው። ዛን ያው ስንል እነዚህ ልጆች ይሄን ነገር ቀድሞ ነግሮሻል? ይሄን ነገር ቀድሞ ማለት ገና አንቺ ሳታረግጂ ነው የምነግርሽ። ያው አርግዤማ ነው እሱ ጋር አብረን ይዞኝ እኮ የመጣው። ተረግዞ ነው እነዚህ ልጆች። ቆይ የፍቅር ግንኙነት ሳትጀምሩ ነው ያረጋሽው? የፍቅር ግንኙነት ጀምራለሁ። ያው ሹፌር አይደለ? ያው ይሄዳል ይመጣል። ጓደኛሽ ነበር? ግንኙነት ታረጉ ነበር?
ጓደኛዋ ነበር፣ ግንኙነት ያደርጉ ነበር። ሹፌር አይደል ይሄዳል ይመጣል እያለች ነው። ያ ማለት በዚህ መሀል ነው የተፈጠረው ማለት ነው። ስለዚህ ጓደኛሽ ሆኖ እያለ ነው አንቺ በድንገት ከሌላ ሰው ጋር ባረግሽ ግንኙነት የጸነሽ። ታውቂዋለሽ ሰው ያያችሁ? ያው እኔ ከወጣም ስለቆየው ያን ያህል እኔ የት ይኑር የት ማቀው ነገር የለም እንዴ። በጣም ከባድ ነው ደግሞ። እኔ አላውቅም። ያው ብዙ ምናምን ካልሽ ያው ልምድ አለሽ ማለት ነው። እዚህም እዛም ማለት ልምድ አላት ማለት ነው። እኔ በእርግጥ ይሄ ነገር አያገባኝም፣ ግን አሁን ያለንበት ህይወት በጣም አስጊ ስለሆነ ነው ልናገርበት የፈለኩት። ምክንያቱም አሁን ከዚህ በኋላ ያለ ጄኔሬሽን አግብቶ ምን ብሎ እንዴት ተማምኖ ሊኖር እንደሚችል ሶሻል ሚዲያው የመተማመን ሂደቱን እያጠፋው ስለሆነ ከሌላው ሰው ህይወት የሚማረው ታሪክ ለነገ የሚያሳስበው ስለሆነ ወጣቱስ እንዴት ተጋብቶ ሊኖር ይችላል ብዬ ስላሰብኩ ብቻ ነው ይሄንን ቪዲዮ የምሰራው። እና እኔ አላውቅም፣ ያው ረጅም ጊዜ ስለሆነ ምናምን ማለት ትንሽ ከባድ ውሸታም ያደርግሻል። ናይስ ገባኝ። ቦታውን የሚኖረን አድራሻ አይደለም ያልኩሽ። የልጆችሽን አባት ያስረገዘሽን ሰውዬ ታውቂዋለሽ? እኔ ያው በሳቱ ያው ወጣትነትም ትንሽ ስለና ምን ወጣትነት ምን እንደውም በወጣትነት ያደረግሽውን በደንብ ነው የምታስተውሽው። ምን አይነት ደፋር ናት በእግዚአብሔር። ያው እንዲህ ነው ብዬ እንትን ማሰብን አልቻልኩም፣ ማወቅ አልቻልኩም። አዎ በቃ ውሸቷን ነው ማለት ማሰብ አልቻልኩም ማለት እንዳረገዝኩ አወቅኩ አልሽኝ። ከዛ ነገርሽው ከሱ ጋር ተነጋገራችሁ። በቃ ችግር የለም ሚስጥር ይሁንና እስከ ለተሞታችን እንኑር ተባባላችሁ። አሳድጋለሁ አለ። ግን እንደዛም ሲል መቼም አይምሮሽ ውስጥ የሆነ ነገር አይመጣም? ለነዚህ ልጆች ነገ አባታቸው ማሳወቅ አለብኝ የሚለው ነገር አላሰብሽም? ምን እንጃ ነው ያው ያን ሰው አባታ ብዬ አላሰብኩም። ያሰብኩት በቃ ያው የወለደ ሳይሆን ያሳደገ ነው። ርቅትፈት በጌታ በኢየሱስ አንተ እንዴት ደፋር ናት በእግዚአብሔር። ያንን ሰው አባት ይሆናል ብዬ አላሰብኩም፣ ዋናው ማሳደግ ነው ብዬ ስላሰብኩኝ አለች። ምን አይነት ደፋር ናት በእግዚአብሔር። የሰው ህይወት አይደል እንዴ? ነገ ልጆቹ አድጎ አባታቸው መፈለጋቸው አይቀርም። እኔ አባታቸው ነው ብዬ አላሰብኩም። በኢየሱስ ያው ገና ምንም እንትን ሳይል ነው እንትን ያልኩትና ያን ነገር አስቤው አላውቅም። ስለዚህ አሁን ያ ሰው ይኑርም አይኑርም የት እንዳለ ማታውቂም። አያችሁ፣ እግዚአብሔር ይሁንን አሜን በሉ። ምክንያቱም ማወቅም አልፈልግም። ምክንያቱም ያው ይሄ ሰው ለፍቷል ጥሯል፣ እስካሁንም እንትን ብሏቸዋል። ከሱ ውጭ መጠሪያ ምንም የላቸውም። ምን አይነት ደፋር ናት በእግዚአብሔር። ለፍቷል ጥሯል፣ ከሱ ውጭ መጠሪያ የላቸውም ትላለች እንዴ? ማሳደግና ማብላት ታዲያ አባትነት ይሆናል? አባትነት እኮ ደም ነው። ነገ ልጆቹ አድጎ ደማቸውን ይፈልጋሉ፣ አባታቸውን ይፈልጋሉ። ስላበላና ስላጠጣ ማንም አባት ሊሆን አይችልም። አንዳንድ ሰዎች ግን በሰው ህይወት ለምን ትጫወታላችሁ? የፍቅር ግንኙነት ላይ እንግዲህ ነው ይሄ ነገር የተፈጠረው። ከሱ ጋር በነበራቸው 2 ዓመት ቤተሰቦቹን ሁሉ ጭምር ይዞ እየመጣ ልጆቼ ናቸው ብሎ የሚያስተዋውቅ ወንድ እንዳላወቅኩኝ አያችሁ። የመረመረበት ምክንያት እንኳን እሱ በሌለበት ሰዓት ልጆቹ ጋር እየመጣ የኔ ልጆች ናቸው አጎታችሁ ነው ምናምን ብሎ የሚያስተዋውቅ ሰው ስላለ ነው ወደ ምርመራው ራሱ የገባው። ያንን ሰምቶ ነው ወደ ዲኤንኤ ምርመራ የገባው ይሄኛው አባደግ እንጂ አንድም ቀን ራሱ ኢንፎርሜሽን የለውም። ሰው እየመጣ እያደረ ነው ምናምን የሚል ኢንፎርሜሽን ራሱ አይኖረውም ማለት ነው። የጠረጠረው የሆነ ሰዓት ላይ እንደዚህ አይነት ነገር ተከስቶ ነው። እንደው ጌታ ሲረዳው ነው እሱ ራሱ ሶስተኛው ልጅ ከተወለደ በኋላ ሶስተኛው ልጅ ከተወለደ በኋላ ወንድ እንዳላወቅኩኝ ወንድ ይሄንን ነገር አውቄም ሌላ መጥፎ እርምጃ ውስጥ አልገባውም። ጀግና ራሴን ያገለልኩት። የወንድ ልጅ መከራው በጣም ብዙ ነው። እንዴት ነው? ቀላል ነገር አይደለም። እሱ ኃላፊነት ስላለበት ህይወት ለማስተካከል ደፋ ቀና ይላል። እንዲሁም ደግሞ በጣም የሚበላሹ ነገሮች በቤት ውስጥ እየተከማቹ ይጠብቁታል። እንደውም ደግሞ ይሄኛው ጀግና አባት ስለሆነ ነው። በነገር ላይ ሌላ ሰው ቢሆን ኖሮ መከራን ነበር የሚያሳይ። ምክንያቱም ያቋል፣ ድካሙን ያቋል፣ እንዴት ያለ ነገር እያደረገ ህይወቱን እንደሚቀይር። ሳይበላና ሳይጠጣ ሊሆን ይችላል። በነገራችሁ ላይ በዛ በረሃ ከወንበዴዎች ጋር ተጋፍጦ አንድ ያለውን ህይወት አስይዞ ነው ለውጥ የሚያመጣው። እንዴት ያለ መጋደል እንደሚያደርግ ያውቃል። እኛ ሀገር እኮ በሚስትና በርስት እየተባለ አይደለም ስንት ነገር በሚደረግበት ቦታ ላይ እኔ ግን ይህንን ነገር አላደርግም ብዬ ራሴን አግልዬ ጓደኞቼንና ስራዬን መጽናኛ አድርጌ በየጫካ በየበረሃው እኖር ነበር። ዛሬ አምላክ ለእኔ ይህንን እውነቱን ስለገለጠልኝ መልስ ስላገኘሁም ተደስቼ ህይወቴን ቀጥዬ ዳግም አዲስ ህይወት የመኖር ዓላማ እንጂ ያለኝ የሰውን ህይወት በፍጹም መጉዳትና መበደል የምንም አይነት እቅድ የለኝም። የወንድ ልጅ አይምሮ ይሄኛው አይምሮ ነው። ወንድ ልጅ ኃላፊነት ይሰማዋል የሚባለው እንዲህ አይነት ነገሮችን ስለሚሸከም ነው። በነገራችሁ ላይ ሰርቶ ስላመጣ ስላበላ ምናምን ብቻ አይደለም።
በቃ ዝም ነው ያልኩት። ህይወታቸውን መረበሽ አልፈለኩም። እንደው እግዚአብሔርም ስለሚወደኝ ስለሆነ ይህን ሚስጥር የገለጠው እኔ ደግሞ በሱ ሚስጥር ሌላውን መጉዳት አልፈልግም። የራሴን ኃላፊነት ወስጄ ሌላ ህይወት መጀመር ሲኖርብኝ የሌላም ሰው ህይወት አላበላሽም። እንዴት ያለ መረዳት! እግዚአብሔር ረድቶታል በጣም ታውቃለህ። አሁንም ቢሆን ይሄንን ነው በቃ ሐሳቤ ነው። ሐሳብ ነበረኝ ማለት ያው ትምህርት ቤት ክፍያ መክፈል ስላልቻልኩኝ ያው ልጆቼም አትማሩም ስላሉ ቢያንስ የሚያግዘኝ አካል ወይ ደግሞ ትምህርት ቤቱን ማናገር ከቻላችሁ እችን ወራት ትምህርት ቤት መክፈል ስላልቻልኩኝ ይህን ወራት እንደዚህ ብታስተባብሩልኝ ምናምን ይህንን ነገር ማድረግ እንደማትችይ ቀድሞውኑ ካወቅሽ ለምን እንዲህ ያለ ነገር ውስጥ ትገቢያለሽ? በነገራችሁ ላይ ይሄ ምንም ኤክስኪውዝ ማይደረግ ነገር ነው ታውቃላችሁ። መፍረድ ምናምን አይደለም። እሺ ወደ ሚዲያ መጥቶ እንኳን ሰዎች እንዲማሩበት የሚደረግበት ነገር አይደለም። እንዲህ ያሉ አጸያፊ ነገሮች በማህበረሰቡ መካከል መወራት የሌለባቸው ነገሮች ናቸው። ከወጡና ወደ ማህበረሰቡ ጆሮ ከደረሱ ደግሞ ይቅርታ መደረግ የሌለበት ጉዳይ ነው። ለምን መሰላችሁ? ቀጣዩ ጄኔሬሽን ስለ ትዳር ያለውን አመለካከት ያበላሸዋል። ማንን አምኜ ነው ማገባው ወደሚል ነገር ይመጣል። እኛም እኮ አሁን በቃ ኦልሞስት ወደዚያውን እንታቃል። እግዚአብሔር የገነባትን ንጹህ የሆነችዋን ትዳር እንዳንመለከታት ቀና ብለን እንዳናይ ያደርገናል። እግዚአብሔር የሚከብርበትን ተቋም አገኛችሁኝ ከማገባ የሚያስፈልገኝን ነገር ውጪ ላይ ያደረኩኝ ልኑር የሚል ወጣት ይበዛል ከዚህ በኋላ። ለምን? ታማኝ ሰው ስለሌለ። ለምን? ራሱን የሚጥልበት ሰው ስለሌለ። ሁሉም ነው እያልኩ አይደል አገኛችሁኝ። ነገር ግን የሰው አእምሮ በሰማው ነገር ይወሰዳል። ከባድ ነገር ነው። ትዳርን የሚያክል ተቋም ሲበላሽ ከባድ ነገር ነው። እሺ እንቀጥል። እንዲጨርሱልኝ ትሉልኝ። እሺ እከፍላለሁ። አየህ እከፍላለሁ። ምን አይነት አባትነት ነው? ምን አይነት ልብ ነው? ልጆቹ የራሱ አይደሉም ብዙ ዘመንም አታለዋለሽ ምናምን ልጆች ናቸው እያለች እከፍላለሁ። እንዲህ ይቻላል እንዴ? እኔ ያለው ችግር የለም እከፍላለሁ። ሰው ፊት አላሳየም። እግዚአብሔርን ነው እኔም የሰው ፊት አላሳየም። እከፍላለሁ። ይሄንን ነገር ከማድረግ ወደ ኋላ አልልም። ለምን ዛሬ ልጆች አይደሉም ተብሎ በምርመራ ስላልተረጋገጠ ይሄንን ነገር ላፈርስ እከፍላለሁ። ከዛም በላይ እድሜና ጤና ከሰጠኝ አደርጋለሁ። እግዚአብሔር ይባርክ። መልካም የሆነውን ነገር ሁሉ ደግሞ ወደ ህይወትህ ያምጣ። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። ዋንጫ የማይበላ ክለብ ደጋፊዎች የምራቸውን ነው የሚያለቅሱት። በእግዚአብሔር ስንት የሚያስለቅስ ህይወት እያለ እንዲህ ጀማው ምናምን ትላለህ። ኧረ በጌታ ስም ኧረ ተው ኢየሱስ። ጀማው በቃ ዋንጫ ተብለን ተሰድበናል። ግን አለፋያችሁ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷል። በመጨረሻ ግን አሳካ። በጌታ ስም ምን ሆነ ነው አንተ? አንድ ነገር ላይ ግን በርትተናል ይላል። አያውቁትም ምናምን በቃ እኔ ያስቀኛል። ታውቃለህ ሰሞኑን ያየኋችሁ ያለቀሳችሁ ሰዎች በጣም ነው የምታስቁኝ። እንዴ አሳካ ነው። ኧረ እባክህ አሳካ ነው ጀማ አሳካ ነው ጀማዋል። በስመ አብ። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። 22 ዓመት ምናምን ጠብቃችሁ ዋንጫ በላችሁ። እንኳን ደስ አላችሁ። እንት ደጋፊ አለቀሰ። ለምን ነው ተረጋጋ? ኤፊ ማን ሞቶባቸው ነው? በስመ አብ። አንግል አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ለአርሰናልማ ይለቀሳል፣ አልቅስለት እንጂ አሉ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes yes እውነት ግን እቺ አርቲስቷ አይደለች እንዴ? 22 ዓመት ምናምን የጠበኩት ዋንጫ በለዋለሁ። አታየውም? የት በለዋል እንዴ? 22 ዓመት መጀመሪያ የራሳችሁን ህይወት ደግፉ እንዴ። 22 ዓመት ጠብቄዋለሁ በለዋለሁ ምናምን። ኧረ ተረጋጋ እባክህ እስክትባል እሪ እንዴ! ኧረ ተው ደስ አይልም። ዋንጫው በላችሁ ወይስ በላችሁት? በቤተ ማርያም አገዘቻችሁ።
አርሰናል ዋንጫ እንዲያገኝ አገዘቻችሁ። ለምን እመቤቴ ማርያም አገዘችን እኮ። እንዲህ ትክክለኛው ስሜታቸው ነው እንዴ? ይሄ የሚያለቅሱት ምናምን ተሰምቷቸው ነው ደስታ ምናምን? በጌታ ስም አሳካኑ እኮ አሳካኑ ወንድሜ። ኧረ ማዘር ይባላል። ሳይ ደስ አለዎት እናቴ። ዛሬ ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃተን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ። እውነት እኮ ነው። እግዚአብሔር ነገርን ይሰራዋል ተብለ ሳምንት መጠበቅ የሚያቅት ሰውዬ 20 ምናምን ዓመት ዋንጫ ለመብላት ጠብቃል እንዴ? በሚራገጥ ሰው እንደዚህ ተስፋ ካለ በእግዚአብሔር ላይ እንዴት ተስፋ ታጣል? አሳካኑ እኮ 22 ዓመት ጠበቅን እኮ እንዴ። እስቲ እግዚአብሔርን 1 ዓመት ጠብቀው። አርሰናል ዋንጫ እንዲበላ የጠበቅከውን ዓመት ያክል ግማሹን ጠብቀው። ከዛ ነገር እንደማይሰራ እናያለን እንዴ። በእግዚአብሔር ላይ ሲሆን ትፈጥናለህ፣ አርሰናል ላይ ሲሆን ግን 20 ምናምን ዓመት ትዕግስተኛ ነህ። ኧረ በስመ አብ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡ። ትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። አሜን። ቁርሱን መብላት ያልቻለ ኢትዮጵያዊ ሞጣ አርሰናል ዋንጫ መላ ብሎ መንገድ ከዘጋ ይሄ ችግር አለ። እውነት ነው። እስቲ ውሸት ነው በል፣ ሞልቶሊ ነው ማየው በል፣ እናያለን። እየራበ ምናምን ነው የምትሄደው። አብዛኛው ሰው ባልበላ አንጀቱ እየራበው ምናምን ነው የሚደግፈው አይደል? ኧረ ተው ግን፣ ኧረ ተው ደህና ደንገጥ በሉ። ነግራችሁ ነበር ኢትዮጵያኖች የአይኪው መጠናቸው ከ60 በታች ነው። ተው ሞጣ። የኢትዮጵያዊን በግን የሚበልጠው ባንድ ነው። ኢትዮጵያዊ በግ የተባለን እንስሳ በአስተሳሰብ የሚበልጠው በ1% ነው። ኢትዮጵያዊ በጎች ናቸው አላልኩ። ይሄ ሂዱና ጥናት ላይ ወጥ ለምን ይመስላል ቂጡን አዝሎ ወጣቱ አርሴናል የሚል ወዶ እኮ አይደለም። አንድ ሰው የተመጣጠነ ምግብ ካልበላ ሼር አርጉታ። አይኪው ከተመጣጠነ ምግብ ጋር አገናኝቶታል ሞጣ። እኔ አላልኩ። ታፕታፕ ኮፕሊንግ ጋር ለወጣ እኮ አንድ ሰው የተመጣጠነ ምግብ ካልበላ፣ አንድ ሰው ፕሮፌሰር ታክሞ ካልዳን፣ አንድ ሰው በቂ ውሃ ካልጠጣ፣ አንድ ሰው በቂ ሻወር ከሌለው፣ መጠለያ ከሌለው፣ ልብስ ከሌለው አይኪ መጠኑ 0 ነው። እንዲያውም የኢትዮጵያ ሕዝብ አምላኩ ረድቶት ነው። ከበግም ያንስ ነበር። መሮታል። በግስ ቤቷን አውቃ በደመም ነፍስ ትመጣለች። የኢትዮጵያ ወጣት ግን አሁን ቂጡ እስከሚያልበው መቀመጫው እስከሚንቆረቆር ሲመለስ ሻወር የለውም። ለምን ካላችሁ አትፍረዱበት። እሺ ቀንጭሯል፣ አእምሮ አንጎሉ ደርቋል፣ ሽሪንክ አርጓል። እሺ ባይዞ የኢትዮጵያ ወጣት ወይም ህዝብ ቂጡ ስላበጠ አእምሮ ያበጠ እንዳይመስል። ቂጥ የሚያብጥ የገንፎ ውጤት ነው። ምግብ ስለሌለ በቆሎ ነው የሚበላው። በቆሎ ርካሽ ነው። ጤፍና በቆሎ የምታገናኘው በቆሎ በጣም ርካሽ ነው። መሮታል ወጣቱ በዚህ ልክ እንደዛ መሆኑ ምናምን። እኔ በእርግጥ ከመደገፍና ካለመደገፍ ምንም ጉዳይ የለኝም፣ መብት ነው። አንተ ከተመቸ መደገፍ ትችላለህ። ነገር ግን በዚህ ልክ ህይወትህን ጥለህበት አልቅሰ የየ እያልክ መደገፍ ደግሞ ልክ ነው ብዬ አላስብም። ምክንያቱም ደግሞ ያላሸነፍካቸው በጣም ብዙ ችግሮች በህይወት ላይ አሉ። ይሄኛውን እኔም አንተም አንክዶም ኢትዮጵያውያንን ስለሆንን ደግሞ አብዛኛውን ነገር እናውቀዋለን። እርስ በርስ ህይወታችንን እንተዋወቃለን። ለዛ ብዙ ያላሸነፍካቸው ህይወቶች በቤት ሆኖ አንተ ግን ለማያውቁ ሰዎች እያለቀስ እድሜክን እየሰጠ ጊዜክን እየሰጠ ከእድሜክ ላይ 22 ዓመት ምናምን ለነሱ ገብረ እንዴት ትለወጣል? የምትለወጥባቸውን ጊዜያቶች ለነሱ ገብራል። አንተ እንዴት ትለወጣል? ታለቅሳለህ። የሚደርስ ገንዘብ የለም ከሽልማቱ ላይ። አንተ ግን እንባና አውጥተ እየየ ትላለህ። ኧረ ተው። ስትደግፍም በልኩ ደግፍ። ደስ አይልም።
የሚደርስ ነገር ካለ ቆንጆ ነው። ነገር ግን ምንም የለም። አንተ ግን እየየ እያልክ ዘመንን ትጨርሳለህ። መደገፍ ሳይሆን ችግሩ ጨጓራን እስከምታጣ ድረስ አይምሮ እስኪበላሽ ድረስ ከምትለወጥባቸው ጊዜያቶች ዓመታትን ቀንሰ መከራ ማየት ነው ችግሩ እንጂ መደገፍ ችግር የለው። እና ይሄኛውን ነገር አስተካክል። ቀጣይ 3-4 ዓመትም ደግሞ መከራ በልተ ምናምን እንዳትል ደግመህ እንዳታለቅስ ወንዱ ያው ስፖርተኛ ስለሆንኩኝ በስፖርት የተወሰነ ቅጣት ተቀጣለሁ። ይሄ ልጅ ጠንካራ ልጅ ነው። በነገራችሁ ላይ በጣም ጎበዝ ልጅ ነው። ህይወቱን ያሸነፈ ምናምን ከአባቱ ጋር በሚታረቅበት ቀን ያደረገው ፕሮግራም ነው ይሄኛው። በደንብ ይዩት። ስለዚህ 30 ፑሽ-አፕ ይሰራል። 30 ፑሽ-አፕ ደቀሳው ይቀጣል። ቅጣት ነው። 3 4 ደስ ሲሉ 5 6 7 አባቱ ራሱ ጀግና ነው። 30 40 50 60 70 80 90 ጀግና የማን የተቆጠረው እኩል አይደለም። ጀግና 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 የኢዲኤፍ ቤተሰቦች ባሉበት ይቅርታ ጠይቄ ይቅርታ አድርጎልኝ አብረን በሰላም ይቅርታ አደረገለት ማለት ነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆነ ነገር አንድ ላይ ያልነበሩም ቶማስም ህይወቱን ብቻውን ነው ሲገፋ የነበረው ምናምን እና አባቱም በልጅነት እድሜው እንደወለደው ሰምቻለሁ ይመስለኛል በ18 ዓመት ምናምን። ታዲያ እነዚህን ክፍተቶችም አንዳንድ ሰዎች ተጠቅመውበታል ይመስለኛል ቶማስን ለመጉዳት። ታዲያ አባቱም አሁን ይቅር ብሎኛል፣ አብሬው እየኖርኩ ነው፣ ቢዝነሱንም ራን እያደረግኩ ነው፣ የኢዲኤፍ ቤተሰቦች በተገኙበትም ይቅርታ ጠይቄዋለሁ፣ እሱም ደግሞ ይቅር ብሎኛል እያለ ነው። ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይሄን እንድታቆሙልኝ ይፈልጋሉ። የአባትነት ልካየ ከዛሬ ጀምሮ እንዲህ አይነት ነገር ብታደርግ በቃ ሌላ ታሪክ ነው። እረፉ፣ እኔ ተመልሻለሁ እያለ ነው። የቤተሰቤ ጉዳይ የቤተሰቤ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር ኢንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። በቃ ከታተላለሁ። የምታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ያልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን
ለማድረግ የምታስቡ ሰዎች ፕሊስ አቆሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። በቃ አለቀ። ከዛሬ ጀምሮ ጉዳዩ እኔ ነው። ከዚህ በኋላ ያለፈውን ታሪክ እያነሳችሁ እንደሆነ መሳሪያ የምትጠቀሙት ከሆነ ከኔ ጋር ነው የምትጋጩት። እኔ በሁሉም ነገር ተዘጋጅቻለሁ፣ የተማርኩ ነኝ። ታሪኬንም ደግሞ ወደኋላ መለስ ብላችሁ ማየት ትችላላችሁ። የቶማስ ጉዳይ ግን የኔ ነው ብሏል የቶማስ አባት። ለዛ ቶማስን እንኳን ደስ አለ፣ እግዚአብሔር እንኳን አዲስ ነገር ደግሞ በህይወት ላይ ያደረገ እንለዋለን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ አስተማሪ ከነበሩ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ተመኘሁኝ። ጌታ ኢየሱስ ይባርካችሁ። ተባረኩ።